ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው። ተስፋ ማለት እሱ ነው። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ በተስፋ ደስ ይበላችሁ በሚል ርዕስ ነው የምንማማረው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 12 ላይ የምናገኘው ኃይለ ቃል ነው። ሁላችሁም ይችን ቃል በህሊናችሁ የተማረም ያልተማረም ሁሉም ተምሯል። በእርግጥ በህሊናችሁ መያዝ ይጠበቅብናል ማለት ነው። በተስፋ ደስ ይበላችሁ። ምርቃትም ነው። አሜን በሉ። በዛው ርዕስም ነው፣ ምርቃትም ነው። ተናጋሪው ቅዱስ ጳውሎስ ነው። ስለ ቅዱስ ጳውሎስ በጣም ጥቂት ለመናገር ሁልጊዜ የምናገረውን አንድ ሁለት ነገር እናገራለሁ። ጳውሎስ ብለው አባቶቻችን መደበኛ ስሙ ብርሃን የእግዚአብሔር ስጦታ ማለት ነው ብለው ይተረጉማሉ። በግብር ስሙ ግን ብዙ ተርጉመውለታል አባቶች። ጳውሎስ ማለት ደስታ ማለት ነው። ጳውሎስ ማለት ምዑዝ ማለት ነው። አንደበቱ የጣፈጠ ልሳነ ክርስቶስ፣ ክርስቶስ የሚናገርበት ማለት ነው። ምርጥ ዕቃ ማለት ነው። ንዋይ ህሩይ ኩላብ ማለት ነው። የጸጋ መስቀያ፣ የጸጋ ሁሉ መከማቻ፣ ምሉዓ ጸጋ ማለት ነው። ጸጋን ሁሉ የተመላ አይኳቲ፣ አመስጋኝ፣ እንደዚያ ፍሱህ ማለት ነው ቅዱስ ጳውሎስ። ስለ ማንነቱ ትንሽ ለመናገር በጣም የሚያስደንቁ ህይወቶቹ አሉ። ከነዚያ ውስጥ አንደኛው ለክርስቶስ ያለው ፍቅር ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ፍቅር ከድንግል ማርያም በታች የሚጠቀስ ትልቅ ሰው እሱ ነው። እውነት ለመናገር ማለት ነው። ለክርስቶስ ፍቅር በመሳሳት ልክ ሰው እመቤታችን ቅድስት ድንግል ማርያም ጌታን በሕቱም ድንግልና እንደጸነሰችው ሁሉ አይምሯቸውን ለክርስቶስ ብቻ የሚሰጡ ሰዎች ድንግል ማርያምን ይመስላሉ ይባላሉ። ክርስቶስን ይጸንሱታል ይባላል። ይጸንሱታል ማለት ለመውለድ ማለት አይደለም። በሰውነታቸው ይሳልባቸዋል፣ ያድርባቸዋል ማለት ነው እና እንደ ድንግል ማርያም ትጸንሰው ታቅፈው ዘንድ በንጽህና በቅተህ ተገኝ ይላል አረጋዊ መንፈሳዊ ሲናገር አንቀጽ 1 ላይ። ስለዚህ እመቤታችን ሕሊናዋን ለእግዚአብሔር ብቻ እንደጠበቀች አይምሯቸውን ለክርስቶስ ብቻ ለዚህ ዓለም ሐሳብ ለዲያብሎስ ያልሰጡ ሰዎች ድንግል ማርያምን ይመስላሉ እና ቅዱስ ጳውሎስ እንደዚህ አይነት ሰው ነበረ። ገላትያ ምዕራፍ 2 ቁጥር 20 ላይ ራሱ እንደነገረን አሁን እኔ በሕይወተ ሥጋ ሕያው ሁኝ አልኖርም፣ በእኔ የሚኖረው ክርስቶስ ነው ብሎ ይናገራል። አንሰ ኢሃሎኩ በሥጋ ወበሕይወተ ክርስቶስ አሎኩ፣ እኔ አሁን ሞቻለሁ፣ በእኔ የሚኖረው ክርስቶስ ነው ብሎ ይናገራል። አይምሮውን በመጠበቅ ልቡን በመጠበቅ ያ ማለት ፈጽሞ የሐዋርያት ሥራ ምዕራፍ 21 ላይ ራሱ እንደነገረን ለሥጋዬ ከቶ አስቤላት አላውቅም እንዳለ ለራሱ ማሰብ ያቆመ ሰው ማለት ነው። ፍጹም ለክርስቶስ ብቻ የሚኖር ተኝቶም ተነስቶም ኑሮውን ለክርስቶስ ብቻ ያደረገ ሰው ነው እና በሱ የሚደሰት ክርስቶስ አድሮበት እንኳን ሳለ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ልሄድ ከክርስቶስ ጋር ልኖር ምናፍቃለሁ። መሞትን እንኳን ራሱ ወደ ክርስቶስ የመሄጃ መንገድ አድርጎ የሚቆጠር ለእኔ መኖርም ሕይወትም ክርስቶስ ነው ብሎ ይናገራል እና ሁሉን ረሃቡንም ጥሙንም በጣም እንደ ቅዱስ ጳውሎስ ያለ መከራ የደረሰበት ሰው የለም። ግን ያን ሁሉ መከራውን ያስቻለው አንድ ነገር ነው። እሱም የክርስቶስ ፍቅር ነው። ሁሉን እንደ ምናምንቴና እንደ ጉድፍ እቆጥረዋለሁ ይላል። ወረሰይክዎ ለኩሉ ከመ ዕዳው፣ እንደ ጉድፍ እንደ ጥራጊ እቆጥረዋለሁ። ያንን ሁሉ ንቄ ትርፍህ ምንድን ነው ትሉኝ እንደሆነ ከመ እርብሖ ለክርስቶስ፣ ክርስቶስን ትርፍ አደርገው ዘንድ ነው ብሎ ይናገራል። ለእኔ የሚቀረኝ ሽልማት ክርስቶስ ነው ብሎ ይናገራል። ከክርስቶስ ፍቅር የሚለየኝ የለም። ባይድም ዘመድም የሚታይ ፍጥረትም የማይታይም ግዙፍም ረቂቅም ሆኖ መላእክትም ሆነው ከክርስቶስ የሚለየኝ የለም ብሎ ይናገራል እና እንዲህ ያለው ታኦሪያ የሚባለው ወይም ቲኦሪያ፣ ታኦሪያ አንድ ወገን ነው። ቲኦሪያ ወይም ታኦሪያ ማለት
በክርስቶስ አብርሆት መኖር፣ በክርስቶስ ብርሃን ውስጥ መኖር ነው። በጌታችን በኢየሱስ ክርስቶስ ብርሃን መዋኘት ነው እና እንደዚህ ያለ ሰው ልክ በንጹህ ሰማይ ላይ ፀሐይ እንዲመላለስበት ሰውነቱ ላይ የሳር ያክል እንኳን የዚህ ዓለም ሐሳብ ሳይኖርበት ቀርቶ የጌታችን ኢየሱስ ክርስቶስ ብርሃን የሚያበራበት ንጹህ ሰሌዳ ማለት ነው እና ለዚህ ነው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሲናገር ወለነሰ ዘውስተ ሰማያት ሀገርነ፣ ለእኛ ግን ሀገራችን በሰማይ ነው ብሎ የሚናገረው ይሄ ነው። በሰማይ ነው ብሎ የሚናገረው ቅዱስ ጳውሎስ እኛ የሚለው እንደሱ ያሉ የበቁትን ነው። እውነት ለመናገር ሀገር ለመናገር አይደለም። እንደኔ አይነት ሰዎች ጣዕም ለቀመስን ሰዎች እያለ ነው። እኛ ህሉናችን አነዋወራችን በሰማይ ነው። ምድሩን የለቀቅንን በዚህ ዓለም ምንም ሀሳብ የለንም ነው። ዕብራውያን መልእክቱ ምዕራፍ 13 ላይም ሲናገር እኛ በዚህ ከተማ የለንም ይላል። በዚህ ከተማ ያለን አይደለም፣ የክርስቶስን መስቀል ተሸክመን ከዚህ ዓለም ወደ አፋ እንወጣለን ብሎ ይናገራል። ስለዚህ ቅዱስ ጳውሎስ በክርስቶስ ፍቅር የታወቀ ነው። ሲጽፍም ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ ይላል። የክርስቶስ እስረኛ ከሚሆን ከጳውሎስ የተጻፈ መልእክት ይላል። የክርስቶስ እስረኛ ከሚሆን ከጳውሎስ የተጻፈ መልእክት። ሁለት ነገር ነው የሚያስተላልፈው እዚህ ውስጥ። አንደኛ በክርስቶስ ፍቅር የታሰረ ማለት ነው። የታሰረ እንደማይንቀሳቀሰው ሁሉ በጌታችን በኢየሱስ ክርስቶስ ፍቅር ልቡ ተይዞለት ወደ ሌላ ወደ ቀኝም ወደ ግራም የማይል ልብ ያለው ሰው ማለት ነው። ከግር ጥፍሩ እስከ ራስ ጠጉሩ በውስጥ በአፋ በነፍስ በስጋ በጌታችን በኢየሱስ ክርስቶስ ፍቅር የተያዘ ሰው ማለት ነው። ሙቁሁ ለክርስቶስ የሚለው እሱን ነው። እንደገና ደግሞ ቅዱስ ጳውሎስ ለክርስቶስ ሲል የታሰረበትን መታሰሪያ ራሱ ይመካበታል። አልቦን ከዛ ያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ ይላል ገላትያ ምዕራፍ 6 ከቁጥር 13 ጀምሮ ሲናገር፣ ማንም ሰው እንግዲህ እኔን አያድክመኝ የክርስቶስን ማኅተም በሥጋዬ ተሸክም ያለሁና ይላል። የንጉሥ ማኅተም የያዘ ሰው እየተመካ ይሄዳል። መንገድ ላይ የሚያስቆመው እንኳን ቢኖር ያን ማኅተም ያሳየ ጊዜ ፈርተው መንገድ ይለቁለታል እና ስለ ክርስቶስ መሰቃየትን ትምክት የንጉሥ ማኅተም አድርጎ ነው ቅዱስ ጳውሎስ የሚቀጥሉ። እንደዛ እያለው ነው የክርስቶስን ማኅተምም በሥጋ የተሸክም ያለው የሚለው ስለ ክርስቶስ መሰቃየት የንጉሱ የክርስቶስ ማኅተም ነው ማለት ነው። ሰማዕታት የክርስቶስ መታወቂያዎች ናቸው፣ የክርስቶስ ማኅተሞች ናቸው። ቅዱስ ጳውሎስ በመከራው ደስ ይሰኘዋል። ልክ አንድ ሰው ደብዳቤ ጽፎ ራሱ ንጉሱ ምስሉ ያለበትን ማኅተም ሲረቅጥለት ደስ ብሎት እንደሚሄደው ስለ ክርስቶስ በገረፉት ጊዜ የንጉሥ ማኅተም የተሰጠውን ያህል ቅዱስ ጳውሎስ በታሰረባቸው ሰንሰለቶች የሚመካ ሰው ነው። እንዲህ ያለ ሰው ነው ቅዱስ ጳውሎስ። የዛሬው ርዕሳችን ምንድን ነው? በተስፋ ምን ይበላችሁ ነው? ደስ ይበል። አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁኝ፣ ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለብን። ቀኑም ሙሉ ስማ አንተ እግዚኦ በተስፋ ባሕቲትከ አይደርከኒ አይደል ያለ ቅዱስ ዳዊት። አቤቱ አንተ ባለኝታ አሳድረኸኛልና ብሏል መዝሙር 5 ላይ መዝሙረ ዳዊት። ተስፋ የክርስቲያን ማደሪያው መዋያው ኑሮው ነው ተስፋ እና ተስፋ አንድ ስነ ምግባር ነው፣ የመንፈስ ፍሬ ነው። ልናፈራው የሚገባና በየቀኑ ሊኖረን የሚገባ ነው። ጠዋት ስንነሳ እንግዲህ ይሄን ትምህርት ሰምተን የለም ተምረናል። ጠዋት ስንነሳ ስለ ተስፋ አስበን እንወጣለን። ማታ ስንተኛ ስለ ተስፋ አስበን እንተኛለን። በተስፋ ደግሞ ተስፋን ማሰብ ብቻ ሳይሆን በተስፋ ምን ይበላችሁ ነው? ደስ ይበላችሁ፣ መደሰት ነው። ከዚያስ ምን አለ? ወለሕማምክሙ ተአገሱ፣ በመከራም ታገሱ ይላል። ተስፋ ያለ ሰው ትዕግስት ይኖረዋል። እናብራራዋለን። ለጸሎትክሙ ተጸመዱ፣ ለጸሎትም ትጉ ይላል። ተስፋ ከሁለቱ ጋር ነው የሚሄደው። ተስፋ ያለው ሰው መከራ ይታገሳል። ተስፋ ያለው ሰው ጸሎት አያቋርጥም። እነዚህ ሶስቱ አብረው የሚሄዱ ናቸው። እንግዲህ ቅዱስ ጳውሎስ በዚህ ዓለም ጸንተው የሚኖሩ ስንት ናቸው ነው ያለ? 3 ምንድን ናቸው ነው ያለ? እምነት፣ ተስፋና ምንድን ነው? ፍቅር ነው ይላል። እምነት፣ ተስፋ፣ ፍቅር። እንግዲህ አሁን ዛሬ እየተማርን ያለ ስለ አንዷ ስለ ተስፋ ጸንተው የሚኖሩ 3ቱ ናቸው ነው።
ሁሉ ነገር ሲቀር መጨረሻ ላይ የሚቀሩት ሶስቱ ናቸው። ስለዚህ ከሶስቱ አንዷን ተስፋን እንወቃት ነው። በጣም የሚገርመው አሁን ዓለም ሁሉ የተያዘበት ትልቁ መከራ ምንድን ነው? ተስፋ መቁረጥ ነው። ሁሉ ነገር ተስፋ መቁረጥ። እንደው ወደ ላይ አይቼ አላውቅም፣ አውርቻቸው ስለማላውቅ በቤተ ክህነት ያሉትን እኔ አውርቻቸው አላውቅም። ግን አሁን እኛ ውስጥ ተስፋ መቁረጥ አለ። መነኩሴው ራሱ ተስፋ ይቆርጣል። በጣም የሚያስቀው መነኩሴ ተስፋ ሲቆርጥ ነው አይደል? ምክንያቱም መነኩሴ ተስፋ ከቆረጥ ማን ተስፋ ሊኖረው ነው? መነኩሴው ተስፋ ይቆርጣል፣ ቄሱም ተስፋ ይቆርጣል፣ ዲያቆኑም ተስፋ ይቆርጣል፣ ህዝቡም ተስፋ ይቆርጣል። ሁሉም በቃ ተስፋ ቆርጠን ነው። እና ስለ ተስፋ አመለካከታችን እንዲለወጥ ነው። ሰው ነገ ያለው ፍጡር ነው፣ ተስፈኛ ፍጡር ነው። ሲጀምር የሰው ልጅ ተፈጥሮ ለተስፋ የተፈጠረ ፍጡር ነው። በተሳሳተ መንገድም እንኳን እንደው በተሳሳተ መንገድም እንደው አይዞህ እንደው እስከ መቼ ነው እንዲህ ነው ብትሉት አንድ ቀን መቼም ይስተካከል ይሆናል የሚለው። እንደው ጥሩ ክርስቲያንም ባይሆን መጽሐፍ ቅዱስም ባያውቅ፣ ምክንያቱም ሰው ተፈጥሮው ለተስፋ ስለተፈጠረ። ሌላው ቀርቶ የሰው ልጅ በተፈጥሮው የሚያስጨንቀው ማን ነው ይመስላችኋል? ነገ ነው አይደለም? የሰው ልጅ ብቸኛው የሚያስጨንቀው ነገር መጨረሻ ምንድን ነው ነው፣ ወይም መጨረሻ ላይ የምኖረው ማን ጋር ነው ነው። ይሄም ሰው የተስፋ ፍጡር ስለሆነ ሁልጊዜ የሚያስጨንቀው ሰውን የሚያስጨንቁት ከብዙ ነገሮች አንዱ ትናንትና ነገ ናቸው አይደለም? እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ እንዲህ ባላረግ ኖሮ፣ ከዛ ደግሞ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ እንዲህ ባረግ ኖሮ ያስጨንቀዋል። ሁለተኛ ደግሞ ነገ ምንድን ነው የምሆነው፣ ምን ይመጣብኝ ይሆን የሚለው ያስጨንቀዋል። ይህ ሰው የተስፋ ፍጡር ስለሆነ ነው። ሰው ይባላል አይደለ? እንደው በዓለሙ ማነጋገር ይባላል የሰው ልጅ ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል አይደል? ትናንትን ምን ያደርጋል? ያደንቃል። ዛሬ አርጅቼ ነው እንጂ ብታይ ኑሮ ይለን። ጎበዝ ተማሪም ከሆነ እንዴት ነው በጣም ነው የምታጠናው ከተባለ ኧረ ባየኸኝ የዛሬ 5 ዓመት ምናምን ይላል። የዛሬ ስንት ዓመት እኮ ጥሩ ጸሎተኛ ነበርኩ ይላል። ግን ዛሬ ሰውየው በጣም ተጃጅሎ ነው እንጂ እዚያን ጊዜ ደህና ስለሆነ አይደለም። ዛሬ በጣም ስለተጃጃለ ጅልነት ስለጨመረ ትናንት የተሻልኩ ስለሆነ ይመስለዋል እንጂ ትናንትም ጅል ነበር ልላችሁ ፈልጌ ነው። ግን እሱ ትናንት የተሻልኩ ይመስለዋል። እና ትናንት በጣም ጥሩ ሰው ነበር፣ ትናንት ጸሎተኛ ነበር፣ ትናንት ጸባይ መልካም ነበር፣ ዛሬ ግን ተበላሸው፣ አመል የከፋ እንደዚህ ልጁ ይላል። ግን ትናንትም እንደዛ ነበረ፣ ዛሬ ግን ብሶት ነው። ወይዘሮ ገሊት ተሻላት ወይ ተሻላት ወይ ተሻላት ወይ ያላሉ አንድ ሰውዬ ታማ ነው አሻግሮ ነው እንደዚህ አዋገሌ አቤን እንትና ተሻላት ወይ ተሻላት ወይ ብሷታል ብሷታል ሙታ ነው እኮ ሙታ ብሷታል ብሷታል እና ብሶት ነው እንጂ ትናንት የተሻለ ሰው ስለነበር አይደል። ግን በተሰው ጉዳዩ ግን ኦርቶዶክሳዊ ሰው ግን ምንድን ነው የሚያደርገው? ኦርቶዶክሳዊ ከዛ ትናንትን ይላል፣ ዛሬን ይንቃል፣ ነገን ዛሬን እያቃለለ ደግሞ የሚያስደንቀው ደግሞ ነገን የሚጠብቀው ነገር ነው። ዛሬ ተጎልቶ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገለኝም ይላል። ተጎልቶ ነው እንደዛ የሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል፣ ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ፣ ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው። ተስፋ ነገ ነው ወይስ ዛሬ ነው? እስኪ መልሱ እስኪ። ተስፋ ነገ ነው ዛሬ ነው? ተስፋ ለነገ ነው ለዛሬ ነው? እስኪ ዝም ብላችሁ የመጣላችሁን ተናገሩ። ማለፍ መውደቅ የለውም። እዚያ ይዟችሁ ተናገሩ። ተስፋ ለነገ ነው ለዛሬ ነው? እስኪ በሉ ሁላችሁ ተናገሩ። የሆነ ነገር የሚሰማችሁ አቤት። ለዛሬ ለነገ፣ ለዛሬ ነው ለነገ። እስኪ ሁላችሁ ለነገ አለ ወደኋላ ያለው ለነገ ብሏል። ከዛ ለዛሬ። አይ በጣም ግሩም ነው። እሺ ለመሆኑ ተስፋ ምንድን ነው? ተስፋ ማለት አለኝታ ማለት ነው አይደለም? ተስፋ ማለት አለኝ ማለት ነው። አለኝታ ነው። ተስፋ ማን ነው? ተስፋ ማን ነው? እግዚአብሔር ነው። ተስፋ እግዚአብሔር ነው። መኑ ውእቱ ተስፋዬ አኮኑ እግዚአብሔር። አሁንስ ተስፋዬ ማን ነው? ማን አይደለም ነው የሚለው? እግዚአብሔር አይደለምን ይላል። እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ ይላል። ተስፋ ምንድን ነው? ቅዱስ ቄርሎስ ይህን ሲተረጉም እንዲህ ይላል። ሰለስተ ስነ ብፁዕ ጳውሎስ አወፋያ ለቤተ ክርስቲያን። ንዑድ ክቡር የሚሆን ጳውሎስ 3 ውበቶችን ለቤተ ክርስቲያን ሰጠ ይላል። ስንት ውበቶች? 3። የቤተ ክርስቲያን ጌጦቿ እነዚህ ናቸው የምታበራባቸው፣ እምነቷ፣ ተስፋዋና ፍቅሯ ነው። ቤተ ክርስቲያን የሚያሰኟት እነዚህ ናቸው። ቤተ ክርስቲያን ከዚህ ውጭ ውበት የላትም።
ቤተ ክርስቲያን ጉልላቱ በወርቅ መሰራቱ ጌጥ አይደለም። መጋረጃው የሐር መሆኑ ጌጥ አይደለም። ቤተ ክርስቲያኑን አያስጌጠውም። የወርቅ መስቀሎች፣ የወርቅ አትሮንሶች፣ የወርቅ ካባዎች መኖራቸው ቤተ ክርስቲያኑን ውብ አያሰኘውም። የቤተ ክርስቲያን ውበቷ እምነቷ ነው። በእግዚአብሔር ላይ ልቧን ጥላ መኖሯ ነው። የቤተ ክርስቲያን ውበቷ ተስፋዋ ነው። የቤተ ክርስቲያን ውበቷ አንድነቷ ነው። እነዚህን ሶስት ጌጦች ለቤተ ክርስቲያን ሰጣት ነው። እነዚህ ጌጦች፣ ሌሎች ጌጦች ቤተ ክርስቲያኒቱን ከመፍረስ፣ ከመቃጠል፣ ከስደት፣ ከሞት አያድኗትም። የወርቁ ጉልላት፣ የብሩ ምሰሶ፣ የብሩ ከበሮ ግድግዳው እንዳይቃጠል፣ መሰረቱ እንዳይነቀል፣ ሰዎች እንዳይታዩ አያድንም። እምነት፣ ተስፋ፣ ፍቅር ግን ውበትም ናቸው፣ ከለላም ናቸው። ቤተ ክርስቲያን ልጆቿን የምታስጠጋባቸው የጸኑ ዋሻዎች ናቸው። ብፁዕ ጳውሎስ፣ ንዑድ ክቡር ጳውሎስ ሶስት ውበቶችን ለቤተ ክርስቲያን ሰጠ። አሚን ዲበ አብ፣ እምነት ስለ አብ ነው ይላል። አብን ወላዲ አስራጺ በማለት ማመን ነው። እምነት ስለ አብ ተነገረ። ወተስፋ ዲበ ወልድ፣ ተስፋ ተረፈ ቄርሎስ ላይ ነው ያለው። ተስፋ ስለ ወልድ የተነገረ ነው። ወልድን ተወላዲ ብሎ ማመን ነው። ተስፋ ወልድ ነው ይላል። ወፍጻሜሁሰ ለሕግ በመንፈስ ቅዱስ፣ ፍቅር ደግሞ ማለት አለ በመንፈስ ቅዱስ ፈጻሚነት አንድ መሆን ነው። ስለዚህ እምነት ስለ አብ ተነገረ፣ ተስፋ ስለ ወልድ ተነገረ፣ ፍቅር ስለ መንፈስ ቅዱስ ተነገረ። እምነት፣ ተስፋ፣ ፍቅር የያዘ ሰው አብ ወልድ መንፈስ ቅዱስን የማመኑ ማህተም ናቸው እነዚህ። አንድ ሰው በአብ በወልድ በመንፈስ ቅዱስ ስም አምኜ እኖራለሁ ብሎ ያንን እምነቱን የሚያሳየን በጸና እምነቱ፣ በጸና ተስፋው፣ በማይለያይ ፍቅሩ ነው። ሌላ ማስረጃ የለውም። ሰርቲፊኬት አያሳየንም። አንድ ሰው በእግዚአብሔር የሚያምን በመሆኑ የሚያሳየን በእምነቱ፣ በተስፋውና በፍቅሩ። ተስፋ ሲጎለን የውላቸዋኝ በሶስቱ የማመናችን ጥቅም፣ በአብ በወልድ በመንፈስ ቅዱስ የማመናችን ጥቅም ምንም አይደለም። ተስፋ ያለው ሰው ነው በስላሴ እንዳመነ ማረጋገጥ የሚችለው። ስለዚህ ወልድ ተስፋ ይባላል። ለምንድን ነው ከሶስቱ ተስፋ የሚለውን ወልድ የወሰደው? ለምንድን ነው? የነቢያት የተስፋቸውን ፍጻሜ የፈጸመው ማን ስለሆነ ነው? በተለየ አካሉ ተገልጦ ስጋ ለብሶ የመጣ እሱ ስለሆነ ተስፋ ለወልድ ተሰጥቶ ይተረጎማል እንጂ አብ ተስፋ አይደለም ማለት አይደለም። ሁሉም በሁሉ አሉበት። በአብ እምነትነት ማን አለበት? ወልድ መንፈስ ቅዱስ። በወልድ ተስፋነት ማን አለበት? አብ መንፈስ ቅዱስ። በመንፈስ ቅዱስ ፍቅርነት ማን አሉበት? አብ ወልድ፣ ሁሉም አሉበት። ግን ተስፋ ለወልድ ተሰጥቶ የሚነገርበት ምክንያት የነቢያትን ቀጠሮ የመዳን ተስፋ የፈጸመው እሱ ስለሆነ ነው። በስጋ ተገልጦ ሞቶ ተሰቅሎ አስታርቆ ትንቢተ ነቢያትን የፈጸመ የማዕዘኑ ራስ ሆኖ የታየ እሱ ስለሆነ በተለየ አካሉ ስጋ መልበሱንና ትንቢተ ነቢያትን መፈጸሙን በኋላም ታይቶ ተገልጦ ዋጋ በክበበ ትስብእት ተገልጦ የሚያስረክብ እሱ ስለሆነ ነው። ከዚያ የተነሳ ተስፋ በወልድ ይመሰላል። ወይም ተስፋ ማለት ወልድ ነው። መንግስተ ሰማያት ሲተረጎም ብዙ ጊዜ ወንጌል ላይ ምንድን ነው የሚለው? ስለ መንግስተ ሰማያት የተመሰሉ ምሳሌዎች ሁሉ ማን ነው መንግስተ ሰማያት ነው የሚያሳየን? ለምሳሌ ትመስል መንግስተ ሰማያት ገሪፈ እንተ ተወዴት ውስተ ባሕር ወአስተጋባት ኩሎ ዘመደ አሳ የሚለው ማን? መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ በባህር ውስጥ የተጣለች ከሁሉም ወገን አሳ የሰበሰበች መረብ ትመስላለች አይደል ያለ። ትመስል መንግስተ ሰማያት ብእሴ ንጉሰ ዘገብረ ከብካበ ለወልዱ። መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉስን ትመስላለች። ትመስል መንግስተ ሰማያት ብሁአ ዘነስአቶ ብሲት ወወደየቶ ውስተ ሰለስቱ መስፈርተ ሐሪጽ ወአብህአ ኩሎ። መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ብልህ ሴት በሶስት መስፈሪያ ዱቄት የለወሰችውን እርሾ ትመስላለች። እሱ ሁሉንም አጣፈጠው፣ አንድ አደረገው፣ መጻጽ አደረገው ይላል። ስለዚህ ብልህ ሴት የወልድ የባህሪ ጥበቡ ሶስት መስፈሪያ ዱቄት ነፍስ፣ ስጋ፣ መንፈስ፣ እርሾ የተባለ ወልድ በሶስት መስፈሪያ ዱቄት ተለወሰ ማለት ነፍስን፣ ስጋን፣ መንፈስን ተዋህደ ማለት ነው ተብሎ ተተርጉሟል። ስለዚህ መንግስተ ሰማያት ክርስቶስ ነው መንግስተ ሰማያት ተብሎ የሚተረጉም ተስፋ። ስለዚህ እኛ መንግስተ ሰማያትን ተስፋ እናደርጋለን ባልን ጊዜ ማንን እያልን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን ተስፋ እናደርጋለን ማለት። ስለዚህ ለእኛ መንግስተ ሰማያታችን ክርስቶስ ነው። ሀገር አይደለም የምንጠብቀው፣ እሱን ነው የምንጠብቀው። ሀገር የለም ማለት ግን አይደለም። ፍጡር የሚኖርበት እሱ ያወቀው ቦታ ያዘጋጀው የብርሃን ከተማ አለ። እኛ ግን ስለ ሀገር አይደለም የምንጨነው። እኛ የምንፈልገው እሱን ነው። ሰው መጀመሪያ የሚወርሰው መንግስተ ሰማያት መድኃኔዓለም ነው። እሱን የወረሰ ሰው የእሱን ርስት መውረስ ይቻለዋል። ለዚህ እኮ ነው አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል ያለው። ጽድቅ ያለው ራሱን ነው እኮ። እኔን ፈልጉኝ ነው፣ መንግስቱን ጽድቁን ፈልጉ ያለው ራሱን ነው።
ከሱ የሚገኘውን ነገር መፈለግን አይደለም። እሱ ራሱ ነው መንግስተ ሰማያት፣ ተስፋም እሱ ነው እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወቀብ ፍኖቶ ወተሰፈው ለእግዚአብሔር፣ እግዚአብሔርን ተስፋ አድርግ። ወተአገሶ ታገሰው፣ በርታ፣ ልብህ ይጽና። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር ነው። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? ተርጉሙት። በማን ደስ ይበላችሁ ማለት ነው? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት ነው? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ? እብለክሙ ተፈስሑ ዘልፈ በክርስቶስ፣ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። በተስፋ መደሰት ማለት ምን ማለት ነው? ወይም በክርስቶስ መደሰት ወይም ተስፋን አድርጎ መደሰት ማለት ምን ማለት ነው? አንድ ሰው ተስፋ አለው ሲባል ምን ማለት ነው? ተስፋ አለው ሲባል ምን ማለት ነው? የመጀመሪያው ሁሉን በሚችል በእግዚአብሔር እጅ ውስጥ እንዳሉ ማመን ማለት ነው። እግዚአብሔርን ተስፋ ማድረግ ማለት እሱ ነው። ተስፋ አንድ ሰው ተስፋ አለው ማለት ምን ማለት ነው? ሁሉን በሚችል በእግዚአብሔር እጅ ውስጥ አለሁ ብሎ ማመን ነው። እምነት የሌለው ተስፋ የለም። ተስፋ የሚጎድለው እምነት ሲጎድል ነው። እግዚአብሔር እቅፍ ነኝ ማለት ይሄ በተስፋ መደሰት ነው። በእግዚአብሔር እጅ ነኝ ማለት ደጋግሞ ለአባቶች የሰጣቸው ተስፋ ይሄን ነበረ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ላይ ብሶ የነገርን ነገር አለ። ኢትፍራህ አብርሃም ሆይ አትፍራ። አብርሃም አልተባለም ያን ጊዜ፣ አብርሃም ነው የነበረ የዛን ጊዜ። አብርሃም ሆይ አትፍራ፣ እስመ አነ ሀሎኩ ምስሌከ፣ እኔ ከአንተ ጋር እሆናለሁ። አጸናአከ፣ ድል እንድትነሳ አደርግሃለሁ። ወአአብየከ፣ ክብርም እሰጥሃለሁ። እስመ ብዙህ ሴጥከ ባህቤ፣ በእኔ ዘንድ ዋጋ ብዙ ነውና ብሎ ይነገራል። እግዚአብሔር እኔ ካንተ ጋር ነኝና አትፍራ ብሎታል። ከእግዚአብሔር ጋር እኖራለሁ ብሎ እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን፣ ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው። ራስን መጣል፣ ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰየከ፣ ህሊናህን በእግዚአብሔር ላይ ጣል ብሏል ቅዱስ ዳዊት። ጣለው፣ ራስን መጣል ለእግዚአብሔር፣ ለእግዚአብሔር ፈጽሞ አሳልፎ መስጠት ራስን። እሱ ነው ተስፋ ማለት። በእግዚአብሔር ጥበቃ ውስጥ መሆን። አንድ እግዚአብሔር የሰጠን ቃል ኪዳን ምንድን ነው? ሁልጊዜ አብሬያችሁ እሆናለሁ ነው። ይህን ሁልጊዜ መርሳት የለብን። አብሬያችሁ እሆናለሁ ለአብርሃም እንዳለው፣ ለአብርሃም ያለው ለይስሐቅ ደገመለት። ኦሪት ዘፍጥረት ምዕራፍ 26 ላይ አነ ውእቱ አምላኩ ለአብርሃም አቡከ እሄሉ ምስሌከ፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ ካንተ ጋር እሆናለሁ፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና ነው። በዚህ ሁልጊዜ እርግጠኛ መሆን፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር ከእኔ ጋር ነው ብሎ ማመን ተስፋ ማለት እሱ ነው። ሙሴንም ምንድን ነው ያለው? እኔ ካንተ ጋር እሄዳለሁ ነው ያለው። ወደ ፈርዖን ሲሄድ ምን ይዤ? እኔ ካንተ ጋር እሄዳለሁ፣ ምልክቱም በትርህን እንዲህ አድርጋት፣ ካንተ ጋር እሄዳለሁ። ይህንን ማመን። ከዚያስ እዚህ ውስጥ የምናየው ምንድን ነው? እግዚአብሔር ከአባቶች ጋር ብቻ ሳይሆን ከእኛም ጋር እንዳለ ማመን ነው። እግዚአብሔር ከአባቶች ጋር ብቻ ሳይሆን ከማን ጋር እንደሆነ ከእኛም ጋር የሚኖር ነው እግዚአብሔር። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይናገራል። ኢትፍራህ በከመ ሀሎኩ ምስለ ሙሴ ከማሁ እሄሉ ምስሌከ ወእያሃድገከ፣ ከሙሴ ጋር እንደነበርኩ ካንተ ጋር እኖራለሁ፣ አትፍራ፣ በመከራም አልጥልህም አለው። እግዚአብሔር ለሙሴ ነበር እንጂ እኔማ እንዳይል ከሙሴ ጋር እንደነበርኩ በዚያው መጠን ካንተ ጋር እኖራለሁ አለው። እግዚአብሔር ከአባቶች ጋር እንደነበረው ከእኛ ጋር ይኖራል። ከትልልቆች ጋር እንደነበረው ከትንንሾች ጋር ይኖራል። እግዚአብሔር ከእኛ ጋር ለመሆን ከኛ መስፈርት ፈልጎ አይደለም ከኛ ጋር የሚሆን። ፍጥረቶቹ በመሆናችን አብሮን አለ። ሰው በመሆናችን አብሮን አለ። ክርስቲያን በመሆናችን አብሮን አለ። ፍጥረቶቹ ስለሆን እንደ ማንኛውም ፍጥረት መልቶ አብሮናል። ሰው ስለሆን በአርአያው በአምሳሉ ስለፈጠረን በልዩነት ከኛ ጋር አለ። ክርስቲያኖች ስለሆን ደግሞ ተዋህዶን አብሮናል። ያን ነው ማሰብ። ከአባቶች ጋር እንደነበረው ከኛ ጋር ነበር። ከሐዋርያት ጋር ለሐዋርያትስ ምንድን ነው ያላቸው? የሰጣቸው ዋስትና አሁን ምንድን ነው? ወአነ እሄሉ ምስሌክሙ እስከ ሕልቀተ ዓለም፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ሁልጊዜ እግዚአብሔር ለሰው ልጆች የሚሰጠው ተስፋ እኔ ከእናንተ ጋር ነኝ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ጴጥሮስ አለ፣ ዮሐንስ አለ፣ በርቶሎሜዎስ አለ፣ ታዲዮስ አለ። ማን አለ? እስከ ዓለም ፍጻሜ ከእናንተ ጋር ብቻ አይደለም ከሚመጣው ትውልድ ጋር ሳልለወጥ አብሬ እኖራለሁ ነው። ዕብራውያን ምዕራፍ 13 ቁጥር 8 ላይም ቅዱስ ጳውሎስ የነገር እንደዚህ ነው። ኢየሱስ ክርስቶስ ዘትማልም ወይም ወክም መውት እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው፣ አይለወጥም። እኛ ኃጢአተኛ መሆናችን እግዚአብሔር ከኛ ጋር አብሮን እንዳይሆን አያደርግም። እንዳይዋሃደን ግን ያደርጋል። ተዋህዶን እንዳይኖር በክብር እንዳይገለጥልን ያደርጋል። እንዳይጠብቀን ግን አያደርግም። እውነት ለመናገር የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። እንደዚህ ማለት ልብን ያደነድናል ይላል። ልብ ይደነድናል ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ሲናገር። እግዚአብሔር ከኔ ተለይቷል፣ እግዚአብሔር አይምረኝም፣ እግዚአብሔር አይቀበለኝም፣ ከኔ የራቀ ነው ማለት ልብን ያደነድናል። ልብ ሲደነድንስ እስመ እምግዘፈ ልብ ይከውን ተቃርኖተ እግዚአብሔር። ልብ ሲደነድን ደግሞ እግዚአብሔርን መቃረን ይመጣል። ይሄስ ምን ያመጣል? ያንሰአስህ መዓተ እግዚአብሔር፣ የእግዚአብሔርን መዓት ደግሞ ያነሳሳል። ልብን ማደንደን። ልብ የሚደነድነው ከየት ጀምሮ ነው ሲባል
እግዚአብሔር ተለይቶኛል ከማለት። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ሲናገር እንዲህ ይላል፣ ምናልባት ሰዎች እየጸለዩ ህልም ሊያዩ ይችላሉ፣ ራእይ ሊያዩ ይችላሉ፣ ጥያቄያቸው ሊመለስላቸው ይችላል። በጠሩት ቁጥር እግዚአብሔር አለሁ እነሆኝ ሊላቸው ይችላል። እኛ ግን ጠይቀን አልተሳካልን፣ ጀምረን አልተፈጸመልን ሊሆን ይችላል። የዛ ጊዜ እግዚአብሔር ትቶኛ እንላለን። ግን ምንድን ያለ አሃዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ፣ ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከእናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወደ የት ነው? አቤት ወደ ግብፅ አይደለ እንዴ? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት። በመጽሐፍ ቅዱስ በምድራዊ ብዕል የመመካት የትዕቢት የማን አለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድነው ወደ ግብፅ የሄደው? ምንድነው የሚለው የኛ ትርጓሜ? ክደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። እግዚአብሔር እንደውም ወደ እኛ ነው የሚመጣው። ልብ በሉ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ በጥብርያዶስ ባህር ሲገለጥ መጀመሪያ ሄዶ ያነጋገረው ሰው ማን ነው? ቅዱስ ጴጥሮስ ነው። የካደውስ ማን ነበረ? ቅዱስ ጴጥሮስ ነው። መጀመሪያ የታመመ ነው መድኃኒት የሚያስፈልገው። እሱም የተናገረ ይሄን ነው። ህሙማን ይፈቅድዎ ለዐቃቤ ሠራይ ወአኮ ጥዑያን፣ ባለመድኃኒትን የሚሹት የታመሙ ናቸው እንጂ ጤነኞች አይደሉም። ስለዚህ ጌታችን ኢየሱስ ክርስቶስ ቀድሞ ጴጥሮስን አነጋገረው። ጤነኛውን ዮሐንስን አይደለም ያነጋገረው። ህመም የጸናበትን ጴጥሮስን አይደል ያለ። እሱስ ለታመመችው ህዋሳችን የበለጠ እንክብካቤ እናደርግለታለን። ጣቴ ብትታመም እንዳልተኛባት፣ እንዳልሰብራት፣ እንዳላደማት ጋሬጣ የበለጠ ጥንቃቄ፣ ስስ ለሆነው አካላችን የበለጠ እንጠነቀቃለን። ሰው ድንጋይ ቢወረውርበት ቶሎ ብሎ አይኑን የሚጋርደው አይኑን ነው። ለደካማ አካሉ የበለጠ ጥንቃቄ ያደርጋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የበለጠ ለደካሞቹ ጥንቃቄ ያደርጋል፣ እንክብካቤን ያደርጋል። 3 ጊዜ የካደውን ጴጥሮስ 3 ጊዜ ትወደኛለህ ብሎ አነጻው፣ ቀደሰው። ከዚያ በኋላ ያሳምን አለው። እንደዚያ ትወደኛለህ በኋላ በፍቅሩ ከበግነት ጠፍቶ የነበረውን ሰው ለውጦ በምንነት ወንበር አስቀመጠው፣ በረኝነት ቦታ አስቀመጠው። መጀመሪያ የጠፋህ በግ ነበርክ ለማለት ትወደኛለህ ወይ አለው። እንደወደህ አንተ ታውቃለህ አለ። ይሄን በግ ከጠፋበት ሂዶ ፈልጎ አመጣና እቀብ አባግዕ ያለው፣ በጎችን ጠብቅልኝ አለው። ፈልጎ አምጥቶ በረኝነት ቦታ አስቀምጠው። ፍቅር በግን ወደ እረኝነት ትለውጣለች ይላል አረጋዊ መንፈሳዊ። እንዲህ ያደርጋል። ይህን ያደርገው ተስፋ ነው። ተስፋ ማለት በእግዚአብሔር እጅ ላይ ነኝ ብሎ መናገር ነው። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16 ላይ እንዲህ ያለ ነገር ነግሮናል። ወሳረርኩኪ በእዴ ወቅድሜ አንቲ ወተትሐነጺ እምዘነሰቱኪ ብሎ ይነገራል። እኔ በእጄ ራሴ ሰርችሻለሁ፣ ወይም በእጄ ላይ ጽፌሻለሁ፣ ቀርጭሻለሁ፣ ሰርችሻለሁ። አንቺ ሁልጊዜ በፊቴ ነሽ፣ ከፈረስሽ በኋላም የተሰራሽ ሀገር ትሆኛለሽ ብሎ ይነገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን የተቸነከረበት ምክንያት አንዱ ምንድን ነው የሚባለው? ሊቃውንት ሲተረጉሙት እጁ የሕይወት መጽሐፍ ነው። የእኛን ስም በደም እጁ ላይ ለመጻፍ ነው እጁን የተቸነከረው። ስለዚህ እጄ ላይ ቀርጭሻለሁ ይላል። ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ይላል አልቦ ዘይሃይደኒዮን እምድዬ፣ በጎቼን ከእጄ ነጥሎ መውሰድ የሚችል የለም ይላል። ቅድሜ አንቲ፣ ሁልጊዜ አንቺ በፊቴ ነሽ ይላል። ክርስቶስ ምንድን ነው ያለን? በግነቷን አይደለም የበጎቹን ጸጉሮቻቸውን እንኳን ቆጥሮ የሚያውቅ እረኛ ነው። ወለክሙሰ ስዕርተ ርእስክሙኒ ሁሉ ቁቱ፣ የእናንተ የራስ ጸጉራችሁ እንኳን የተቆጠረ ነው ይላል። አያችሁ፣ ጸጉራችን ትርፍ አካላችን ነው። ግን ከእናንተ ትርፉ ነው የሚጣል ነገር የለኝም ነው። ሁሉ የኔ ገንዘብ ነው። የእናንተ ጥፍራችሁ ይሁን ጸጉራችሁ ይሁን የኔ ገንዘብ ነው። ቆጥሬ ሰፍሬ ይይዛችኋለሁ። እንድትጠፉብኝ አልፈልግም። አሳልፌም አልሰጣችሁም። በእኔ እጅታ በእኔ ጥበቃ ስር ትኖራላችሁ ነው። እጁ ደግሞ ሁሉን የሚችል ነው። ቅዱስ ዳዊት እንድን ያለው እንዘ ሰማያት ግብረ አጻብዒከ፣ ሰማያት የምን ስራዎች ናቸው ነው የሚለው የእጆች እና ሊቃውንቱ ግን ሲተረጉም ብሎ የተረጎሙት የምንድን ነው ያለው? የጣት ነው ያለው። አጻብ ምንድን ነው? ጣቶች አይደሉም እንዴ? ጣቶች ነው። የጣቶች ስራዎች ምንድን ነው? እሺ፣ በእጅ እንደዚህ ተደርጎ የሚያዝ ከበድ ያለ ነው። በጣት የሚያዝ ቀላል ነው። አሁን እቺ አያት በጣት የሳነስ ተነጨቀች፣ በጣት ነው የምትነሳ። እና ሰማያት ግብረ አጻብዒከ ሲል ይሄ በጣም የምናየው ሰማይ ራሱ ለእግዚአብሔር ምንድን ነገር ነው? በጣም ቀላል ነገር ነው። ሁሉን ቻይ ነው ለማለት ነው። ሁሉን ቻይ ነው እግዚአብሔር። እጁ ከሃሊት ናት። እዚያች እጅ ውስጥ ሄዶ መውደቅ እንደምታረግ አድርገኝ። አስጨናቂ ነገርም ሲመጣ እግዚአብሔር ውስጥ ሄዶ መጠጋት፣ እንደዚያ ማለት እኮ ነው። በቃ ቅዱስ ዳዊት ምን ይላል? ምንድን
መጥተው እኮ እንዲህ ነው እንዲህ ያለ መከራ ሊመጣብን አሉት። ምን አለን? እፎ ትብልዋ ለነፍሴ በእግዚአብሔር ተወከልኩ። በቃ ነፍሴ ምንድን ነው የምትሏት? አአይልኑ ከመ ኦፍ እንደ ወፍ ተንከራተች ትሉኛላችሁ እንጂ እኔ አቅም እንደሌለኝ ያውቃለሁ። በእግዚአብሔር ታምኛለሁና ሰውነቴን ምን አድርግ ነው የምትሏት አለ። እግዚአብሔር እጅ ውስጥ ማደር እና አይለየኝም ማለት እሱ ውስጥ መኖር በጽላሎተ ረድኤቱ እንደሚጋርደን እረኛ ነኝ ብሏል አይደለም? እኔ እረኛችሁ ነኝ እጠብቃችኋለሁ። ምንድን ነው ወበጽላሎተ ክነፊ ከምን ብላይ ነው የሚለው? ክድነኒ እንደ አይን ብሌን ጠብቀኝ ነው። አይን በሽፋሽፍት ተጠብቃ የምትኖረውን ያህል ጠብቀኝ ነው። አንዲት ነገር ውልብ ስትል ከሽፋሽፍት ቀድሞ ላይን የሚደርስላት የለም። እንደዚያ ፈጥነህ ጋርደኝ ማለቱ ነው ቅዱስ ዳዊት። ሰው በእግዚአብሔር ጥግ እንዲህ ተጠግቶ ይኖራል። እግዚአብሔርን ጥግ ማድረግ አብሮኝ ይኖራል ማለት ተስፋ ይባላል። እስኪ በተስፋ ደስ ይበላችሁ በሉ። ስለዚህ ሁሉን የሚችል ላይለየን ቃል የገባልን በደልንም አልበደልንም አብሮን የሚኖር ሲኖር ደግሞ የሚችል አባትም አምላክም ስላለን በተስፋ በሉ ደስ ይበላችሁ። ሁለተኛ በእግዚአብሔር ተስፋ መደሰት ማለት ምን ማለት ነው? በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው። ተስፋ ማለት እሱ ነው። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ። ተስፋ እሱ ነው። ከሞተ ሕይወት ይመጣል። ከበላተኛ መብል ይወጣል። ካለቀ ነገር የሚኖር ነገር ይመጣል። በእግዚአብሔር ሁሉ ይቻላል። እሱ ነው ተስፋ ማድረግ። የማይቻሉ ነገሮች በእግዚአብሔር ይቻላሉ። ኩሉ ይትካሀል ለዘየአምን ማርቆስ ምዕራፍ 9 ቁጥር 23 ላይ ይሄንን ማመን ነው። ዓለም ሁል ጊዜ የምታሳየን ምንድን ነው? ያ ማለት ነው ችግሮች ውስጥ ሲሆኑ ችግሩን ትቶ ማንን ማሰብ ነው? እግዚአብሔር ማሰብ። ይሄ ነገር ያለቀ ነው የሚል ነገር ስናይ ለእግዚአብሔር እኮ ይቻላል ብሎ መታመን ተስፋ ይባላል። የማይቻሉ ነገሮች እስኪ 1 2 3 ነገር ላምጣላችሁ ከቅዱስ መጽሐፍ። አንድ የማመጣው የመጻጉዕን ነው። ሙሉ ታሪኩን አልተርከውም፣ የምፈልገውን ነው። የመጻጉዕን ታሪክ ስንት ዓመት ነው የተኛው? አቤት 38 ዓመት የተኛ ሰውዬ አልጋ ተሸክሞ መቆም ምንድን ነው? የማይቻል ነገር። ክርስቶስ ሊያሳየን የፈለገ ይሄንን ነው እንጂ አልጋ ማሸከም ምናምን ፈልጎ ወይም አይሁድን ለማናደድ ሰንበት ቢሉ ምናምን አይደለ፣ ዝም ብሎ ተሸከም ይንደዳቸው ብሎ አይደለም ያሸከመው። የማይቻል ነገርን አደርግላችኋለሁ ነው። 38 ዓመት የኖረው ሰውዬ ቀስ ብሎ እንደዚህ ሆኖ ተረጋግቶ ምርኩዝ ይዞ ሂዶ ጎብጦ ሂዶ ከዛ ተቃንጦ እህል ቀምሶ እንዲህ ብሎ በርትቶ ነው። በአንድ ጊዜ አልጋህን ተሸክም ዘይትካሃል በኀበ ሰብእ ይትካሃል በኀበ እግዚአብሔር። በሰው ዘንድ የማይቻል በእግዚአብሔር ይቻላል ብሎ ማመን ነው። በሰው ዘንድ የማይቻል በሐኪም ሊሆን ይችላል የማይቻለው። ሐኪም ከሆነ አይቻልም። ንጉሥ ከሆነ አይቻልም። በሰው ዘንድ ያልተቻለ ግን በእግዚአብሔር ይቻላል። ጌታ የነገረን ይህንን ነው። 5 እንጀራ ለ2 ዓሣ እንዴት አድርጎ ይበቃል? ይበቃል? የማይቻል ነገር ነው። ይሄ የማይቻል ነገር ነው። በእግዚአብሔር ከሆነ ግን ይቻላል። 5 እንጀራ እኮ ነው የያዝነው እና 2 ዓሣ ነው። እንዴት አድርጎ ይበቃል ነው ያሉት ዮሐንስ ወንጌል ምዕራፍ 6 ሐዋርያት። እንዴት ሊበቃ ይችላል ይሄ ነው ያሉት። አምጡ ዝም ብላችሁ አለ፣ ባረከና ሰጣቸው። በሰው ዘንድ ያልተቻለ በእግዚአብሔር ይቻላል። እግዚአብሔር እንደ ሰው አይሰራም። እስመ አኮ ዘከመ ይሬኢ ሰብእ ይሬኢ እግዚአብሔር። እግዚአብሔር ሰው እንደሚያይ አድርጎ አያይም ነው። እግዚአብሔር ሰው እንደሚያስበው አያስብም። እግዚአብሔር እንደ ሰው አድርጎ አይደለም የሚሰራው። እግዚአብሔር የሚያሰኘው ከሰው ውጪ በሆነ መንገድ ስለሚሰራ ነው። እኛ ከምናውቀው ኃይል በላይ ይሰራል እግዚአብሔር። ይህን የሚያደርግ እሱ ነው። በዚህ መታመን። የማይቻሉ ነገሮች በእግዚአብሔር ይቻላሉ። በረድና እሳት አንድ ላይ መኖር አይችሉም። እግዚአብሔር ካለ ይቻላል። እሳትና በረዶ አንድ ላይ ግብፅ ዘንቧል፣ አይቻልም። ማሳየት የፈለገው እግዚአብሔር ምንድን ነው? የማይቻሉትን አደርጋለሁ እኔ ነው። እሳትና በረዶ አሁን አንድ ላይ ይዘንባል? አይዘንም። ኦሪት ዘጸአት ላይ አይደላችሁ? ምንድን ነው ማሳየት የፈለገው? የማይቻሉ ነገሮችን አደርጋለሁ። በትር አሁን ባህር ይከፍላል? እስኪ ንገሩኝ እንጂ አይከፍልም። የማይቻሉ ነገሮች በእግዚአብሔር ይቻላሉ። በትር ባህር አይከፍልም፣ ተደርጎም አይታወቅም። እስቲ ሁላችንም አንዳንድ ቆመጥ እንያዝና ጣናን እንክፈለው እስኪ። ይቻላል? አይቻልም። እግዚአብሔር ሲል ግን ይቻላል። የባሰ ነገር ላምጣላችሁ። ቅጠል ብረትን ያንሳፍፋል? ቅርፍት
ያንሳፍፋል አያንሳፍፍም? ተናገሩ እንጂ። አያንሳፍፍም። ኤልሳ አላንሳፈፈውም? ብረቱ ቢዘግጥበት ከባህር ቅርፍት ልኮ አንሳፈፈው። ምንድን ነው ማድረግ የፈለገው? አሁን እግዚአብሔር ያሳያችሁ። እንዲሁ ብረቱ በታችሁ ነው የሚሸከመው? እንደው በሆነ ወይ እንዴት ነው ብረትን ቅርፍት ታንሳፎ ከሰጠመበት የሚያወጣው? እግዚአብሔር ካለ ከባዱ ቀላል፣ ቀላሉ ከባድ ይሆናል። እግዚአብሔር ካለ ለእግዚአብሔር ይቻላል። እና በዚህ በስነ መለኮት ትምህርት የሚባለው ምንድን ነው? እምነት ከምክንያት በላይ ነው። እምነት ከእውቀት በላይ ነው። እምነት ከስሜት በላይ ነው። እምነት ከመረዳት በላይ ነው። በዚህ አለኝታ ውስጥ መኖር ነው። እንደዚያ ነው። ማታውራ አለመሆን ማለት ነው። ይቻላል። እግዚአብሔር ካለ የማይቻለው ነገር ሁሉ ይቻላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሁሉን ይችላል። ከዚያስ እግዚአብሔር ከተፈጥሮ ሕግ በላይ ይሰራል ብሎ ተስፋ ማድረግ ነው። እግዚአብሔር ከተፈጥሮ ሕግ በላይ ይሰራል። የማይቻል ይቻላል። ከተፈጥሮ ሕግ በላይ ደግሞ ይሰራል። እዩ። ለምሳሌ የምታስቡት ምንድን ነው? ተስፋ በቃ ይሄን የሚሻገር ነው። የቀድሞ እውቀታችንን ሁሉ የሚሻገር ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። እናታችን ሳራ ምን ብላ ነበር? አርጅታ ነበር። ከተፈጥሮ ሕግ በላይ ወለደች። አብርሃም አርጅቶ ነበር። ከተፈጥሮ ሕግ በላይ ወለደ። ሴት ያለ ወንድ ዘር አትወልድም። ከተፈጥሮ ሕግ ውጭ ነው። ድንግሊቱ ልጅ ወለደች እመቤታችን። ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። በፀሐይ መብረቅ ያወርዳል። ክረምቱን በጋ ያደርገዋል። ያረጥባል ለምድር ወያየብሳል ለባህር። ደረቁን ያረጥበዋል፣ እርጥቡን ያደርቀዋል። ዛያሌሎ ለነዳይ ወያስሮ ለእቡይ። ድሃውን ከፍ ያደርጋል፣ ትዕቢተኛውን ያዋርዳል። እግዚአብሔር ካለ ከተፈጥሮ ውጭ ይሰራል። ከተፈጥሮ ሕግ ውጭ። ለምሳሌ እየበሉ መኖር ተፈጥሯዊነት ነው። ያለ ምግብ ከፈለገ ሙሴን 40 ቀን በተራራ ያኖረዋል። ኤልያስን 40 ቀን ያኖረዋል። ገብረ መንፈስ ቅዱስን 500 ዓመት ያኖራል። እግዚአብሔር ካለ ለእግዚአብሔር ከተፈጥሮ ሕግ ውጭ መኖር ይቻላል። በተዘጋ ቤት ውስጥ እንዲገቡ ያደርጋቸዋል። ግዝፈታቸውን ሳይከለክላቸው በደመና እንዲሽከረከሩ ያደርጋቸዋል። የመሬት ስበትን ተቃውመው ማለት ነው። ከዚያ ውጭ በላይ ከሕግ በላይ ሆነው ቅዱስ በሕግ አይወሰንም አይመዘንምም ጭምር። እግዚአብሔርን ወደ መምሰል ያደገ ሰው በሕግ አይሰላም፣ በሕግም አይለካም። ከሕግ በላይ ነው። ሕግ ለጠማማን የሚሰራ ብሏል ቅዱስ ጳውሎስ። ጻድቅ ግን ከሕግ በላይ ነው። እነ እግዚአብሔር በሕግም ያለ ሕግም ይሰራል። ሰውን ላድን ባለ ጊዜ ለእግዚአብሔር ልክ የሚያበጅለት የለም። በተፈጥሮ ሕግ አይመዘንም፣ በክረምት አይመዘንም፣ በበጋ አይመዘንም፣ በወንድነት አይመዘንም፣ በሴትነት አይመዘንም፣ በእርጅና አይመዘንም፣ በወጣትነት አይመዘንም። እግዚአብሔር ከምናውቀው ተፈጥሮ ውጭ ማድረግ እንዲችል ተስፋ የምናደርገው ነው። ከምናየውም ከምንሰማው ነገር ውጭ ነው የእግዚአብሔር አሰራሩ። እስመ አኮ በመስፈርት ዘይሁብ እግዚአብሔር መንፈሶ። እግዚአብሔር ጸጋውን ለክቶ ቆጥሮ ሰፍሮ አይሰጥም። ለእግዚአብሔር መስፈርት የሚያወጣለት የለም። እንዲህ ነው የምታደርግ፣ እንዲህ ነው የምታደርግ፣ በዚህ ትሰራለህ፣ በዚህ አትሰራም ብለው የለ አባቶቻችን። ኖህን በመርከብ አሻገረ፣ እስራኤልን ያለ መርከብ አሻገረ። ለምንድን ነው ሲባል በመርከብ ነው እንጂ ያለ መርከብ አይችልም እንዳይሉት ያለ መርከብ እስራኤልን አሻገረ። ያለ መርከብ ነበር እንጂ እግዚአብሔር በመርከብ አይሰራም እንዳይሉት ኖህን በመርከብ አሻገረ። እግዚአብሔር በመርከብ ይሰራል፣ ያለ መርከብ ይሰራል። ሁሉም የእሱ እጅ ነው። ይሄ እግዚአብሔርን ተስፋ ማድረግ ማለት ከተፈጥሮ ላይ ተንጠልጥሎ አለመቅረት ማለት፣ ከዚያ ውጭ አለፍ ብሎ ወደ እግዚአብሔር መሄድ፣ ሸገር ብሎ እና ማዶ ተሻገሩ የተባለ ይሄን ነው። የምድሩን ያይደለ የሰማዩን አስቡ የተባለ ይሄን ነው። ከቃሉ ጋር ናችሁ? በተስፋ ምን ይበላችሁ ነው? ደስ ይበላችሁ ነው። እግዚአብሔር እንደዚህ ያደርጋል። ሶስተኛው ችግሮቻችን ውስጥ ሆነን እግዚአብሔርን ተስፋ ማድረግ ነው፣ በተስፋ መደሰት ማለት። ስለዚህ አሁን እግዚአብሔር የዛሬ ነው ተስፋ ለዛሬ ነው ለነገ ነው? ዛሬ ነው አይደለም እንደ እግዚአብሔር
አሁን እግዚአብሔርን መከራ ውስጥ ሆነን ተስፋ እናደርገዋለን ማለት የሆነ ችግር ውስጥ ሆነን መቼም ችግሩን ያሳልፈዋል ብለን ነው አይደል ተስፋ የምናደርገው? አይደለም። እዚያው መከራው ውስጥ ሆነን ራሱ ማን አብሮን አለ ነው? እግዚአብሔር አለ ነው። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ዳንኤልን ከአንበሳው ጉድጓድ ያወጣዋል ማለት አይደለም ተስፋ ማለት። አንበሳው ውስጥ ራሱ ማን ጋር ነው ያለው ነው? እግዚአብሔር ውስጥ ነው ያለው። ዮናስን ከአሳ አንበሪ ሆድ ውስጥ ያወጣዋል ማለት አይደለም ተስፋ። አሳ አንበሪው ሆድ ውስጥ ራሱ ማን አለ ነው አብሮት። እንዳይቆረጥመው የሚያደርገው ማን ነው? እግዚአብሔር ነው። እስከሚወጣም እንዳይቆረጥመው ያደረገው እግዚአብሔር ነው። እግዚአብሔር ችግሮቻችን ማሳለፉ ሳይሆን ችግሮቻችን ውስጥም እንድንቆይ የሚያደርገን እግዚአብሔር ነው። ያለ እግዚአብሔር እነዚያ ችግሮች ውስጥ መቆየት አንችልም ነበረ። አንድ ቀንም 1 ደቂቃ መቆየት አንችልም። እግዚአብሔር በችግሮቻችን ለዚህ ነው ካንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን የሚለው ኤርምያስ ተረፈ ኤርምያስ ምዕራፍ 4 ላይ ሲናገር እና እግዚአብሔር ጥላ ነው የሚባለው እዚያው ውስጥ ቦታ ማስለቀቅ ሳያስፈልገው እሳቱን ጠል ያደርገዋል፣ እሾሁን ምቹ ስፍራ ያደርገዋል። እግዚአብሔር ቦታ መለወጥ አያስፈልገውም። እዚያው ውስጥ ሰላም መስጠት ይቻለዋል። እግዚአብሔር ሙሴን ለማሳደግ ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግስት መኖሪያ ማድረግ ነው እግዚአብሔር የሚችለው ሳይጠበቅበት እዚያው ውስጥ። ለዚህ እኮ ነው ከበላተኛ መብል ወጣ የሚባለው። አንበሳው ጉሮሮ አንበሳውን መግደል ሳያስፈልገው አንበሳው ውስጥ መብል እንዲኖር ያደርጋል። ሰው ሳይቆረጠም እንዲኖር፣ አውሬው ሆድ ውስጥ ሰው ኑሮ እንዲወጣ ያደርጋል። ጠላቶቻችንን መግደል ሳያስፈልገው ጠላቶቻችንን መኖሪያ ማድረግ ይችላል እግዚአብሔር እንደዚህ ነው። እንደዚህ ማድረግ ይችላል። ይህ ለእግዚአብሔር የሚቻል ነው። ረቂቅ ነው። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያዘነጋና የሚሽር እሱ ጠቢብ ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላኑን ክንድ የሚሰብር እሱ ብርቱ ነው። እግዚአብሔር ይችላል፣ ሳይዋጋ ያሸንፋል። እግዚአብሔር ስለሆነ በባህሪው እግዚአብሔር እንደዚያ ነው። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በቃ ያሳልፍልኛል እግዚአብሔር አንድ ቀን ማለፉ አይቀርም ሳይሆን አሁን ራሱ ማን ውስጥ ነኝ ነው። እስኪ ተናገሩ ሁላችሁ። አሁንም እግዚአብሔር ውስጥ ነኝ ብሎ ማመን። አሁን ራሱ አንድ መልአክ ነው አይደል? አንድ ሰይጣን መጥቶ አንዱ መነኩሴ ሲደበድበው አድሮ ሲወቀው አድሯል እና ዛሬ መልአኩ ሊነጋጋ ሲል መጥቶ በልዘው ተው ብሎ አሽርቆለታል። ማን አንተ ደግሞ አለው መነኩሴው ቅዱስ ሚካኤል። ይህን ያህል ሰቃይ ሳድር የት ሄደህ ኑሯል? አሁን የምትመጣ ባልኖርማ ገድሎህ ኑሯል አለው ማለት ነው። ቀድሞም አብሮት ነበረ። ስለዚህ ማሰብ የሚገባል እግዚአብሔር በቃ ቆይቶ ሲመጣ ነው እኛ ተመስገን እግዚአብሔር እንዲያው አሳለፈልኝ። መጀመሪያስ ማን ነው ሲያደርግልን የቆየ? እውነት ለመናገር እኛ እኮ የሚመስለን ችግሮችን እኛ አልፈን ዋላ እግዚአብሔር ያሳልፈልን የሚመስለን። መጀመሪያ ብቻችን እንደው ስንጣጣር ቆየን፣ እግዚአብሔር መጨረሻ ላይ መጥቶ ሳብ አረገን ነው። እንደዛ አይደለም። መጀመሪያም እግዚአብሔር እቅፍ ውስጥ ነበር። ያንን ነው ማሰብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላስ በተስፋ ደስ ይበላችሁ በሉ እንጂ። እግዚአብሔር ተስፋችን እሱ ነው። ፈተናዎቻችንን በጎ ዕድል አድርጎ ይለውጣቸዋል። በተስፋ መደሰት ማለት እሱ ነው። ችግሮች ሲመጡ አይ መከራዬ ከማለት ይልቅ እዚህ ውስጥ እግዚአብሔር የሚያመጣው ደስታ አለ ብሎ መቀበል፣ በዚያ መደሰት ነው። መከራውን እንደ በጎ ዕድል እንደው አባቶቻችን እኮ ሲናገሩ የሚጣፍጥን ምግብ የራባቸው ሰዎች እየተነጣጠቁ እንዲበሉት ጻድቃን መከራን እየተሻሙ ይቀበሉታል። አይደለም? እምጊዜ ዮሐንስ መጥምቅ እስከ ይዜ መንግሥተ ሰማያት ትትገፋ ወባይቱ ግፏን ይትማሰጥዋ ያለው ይህን ነው። ግፎች መንግሥተ ሰማያትን ይነጣጠቋታል፣ እየተሻሙ መከራውን ይሰሩታል። ለምንድነው መከራን አባቶቻችን የሚወዱት? መከራው በጎ ዕድል ስለሆነ ነው። በጎ ዕድል አድርጎ ነው የሚወስድላቸው። በሽታ ይሰጥና በበሽታው ምን ያደርገናል? በረከት ይሰጠናል። አይሰጥም? ይሰጣል። ይሰጣል አይሰጥም?
ቅዱስ ጳውሎስ ውጋት ነበረበት። በውጋቱ ውስጥ ምን ሰጥቶታል? ጸጋ ሰጥቶታል። የሚያስጨንቀውን የራስ ምታትና ውጋት የጸጋ መቀበያ አድርጎታል። እንዲሁም ፈውሰኝ ሲለው አይ ይሄ ከለቀቀ ጸጋው ይለቅሃል፣ ጸጋ ይበቃሃል አለው። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል አይደለም? አይልም? ሲታገል አድሮ ምን አደረገው እግዚአብሔር? ባርኮት ሄደ አይደለም? ከዛ ግን ሹልዳውን ነካና አስነክሰው። ስለዚህ አስነክሶ ምን ሰጠው? በረከት ሰጠው ማለት ነው፣ ጸጋ ሰጠው። በዚያ ምክንያት እስራኤል የሹሉዳ ስጋ አይበሉም። እግዚአብሔር የምናነክስበት ነገርም ካመጣ እዚያው ውስጥ ደግሞ ምን ይሰጠናል? በረከትን። ታዲያ ግን የሚያነክስ እግር ያለውን የያዕቆብን ያህል ተጉዞ ሀሰበው ይደርሳል እንዴ? ኤሳው ካሰበው ደርሷል? አልደረሰም። እንደ ያዕቆብ ተጓዥ ማን አለ? ሶርያ ቢሄድ የሚያምርበት ማርኮም ይመጣል። 12 ልጅ ወልዶ የሚመጣ ግብፅ ቢሄድ የሚያምርበት ልጁትን አንግሶ 600 ሺህ ሕዝብ ሆኖ በስቶ የሚወጣ በአንካሳ እግሩ ሂዶ ካሰበው የሚደርስ እግዚአብሔር። ወገኖች እንደው ዓለም ከምትሰጠን እግር እግዚአብሔር የሰጠን አንካሳነት አይሻልም? ይሻላል። አዎ እግዚአብሔር። ለዚህ እኮ ነው ምንድነው እግር ብታሰናክል ከአንተ ምን ብለህ ጣላት ነው ቆርጠህ ጣላት። 2 እግር ኑሮ ከምትገባ የሚል እንደው ዓለም 2 እግር በመኪና ከምታስጌደን እግዚአብሔር አንካሳ አድርጎ ቢባርከን ይሻለናል። እግዚአብሔርን ሁሉ ነገር እግራችን ቢቆርጠው ትክክል ነው። ሀብት መስጫ ነው። መከራ እስመ እግዚአብሔር ሎቱ ስብሐት በእንተ ብዝኃ ጸጋሁ ያበውአ ለነፍስቶ ኩሉ ጻዕረ ምንዳቤ። እግዚአብሔር ብዙ ጸጋን ለመስጠት ብሎ ነፍስን ምን ያደርጋታል? ወደ ብዙ ጸዋታው መከራ እንድትገባ ያደርጋታል እና ወደ መከራ ይለውጣል። ውርደቶቻችንን ወደ ክብር መለወጥ ያውቅበታል። የምሬን ነው የምነግራችሁ። ወደ ክብር ይለውጣቸዋል። እንደ በጎ ዕድል እዩዋቸው። ቅዱስ ዳዊት ለምሳሌ ብዙ ሲሰደድ ኖሯል። ሳኦል እያባረረው እያሳደደው ኖሯል አይደለም? በዚያ ሁሉ እያለቀሰ ጸልየዋል። ዳዊት ባይሰደድ ኑሮ እነዚህን ጸሎቶች የት እናገኛቸው ኑሮ? በጎ ዕድል የምስጢር ምንጭ አድርጎለታል። ስደቶችን ሁሉ መከራዎቹን፣ ስደቶቹን፣ መንከራተቶችን ሁሉ የምስጢር ምንጭና እግዚአብሔርን ማዋቂያ አድርጎለታል። እቤት ቁጭ ብለን እግዚአብሔርን ካላወቅን ተሰደን እንድናውቅ ያደርጋል እግዚአብሔር። ሁሉንም ለበጎ ነው የሚያደርጋቸው የሚባለው ለዚህ ነው። ዮሴፍን ወንድሞቹ እንኳን ሸጡት በሉ እስኪ። ተሽጦስ ምን ሆነ? ባይሸጥ ኑሮ ማን ቤት ሎሌ አይሆንም ነበር? ጲጥፋራ ቤት። ጲጥፋራ ቤት ባይገባ ኑሮ ማን ለዝሙት አትመኘውም ነበር? የጲጥፋራ ሚስት። የጲጥፋራ ሚስት ለዝሙት ባትለምነው ኑሮ አይታሰርም ነበር። ባይታሰር ኑሮ ህልም አይፈታም ነበር። ህልም ባይፈታ ኑሮ አይሾምም ነበር። እና ሁሉም በጎ ስጦታ ነው። እስራቱን ወደ ነፃነት ይለውጣል እግዚአብሔር። ማጣትን ወደ ማግኘት ይለውጣል። ስደትን ወደ ርስት። አብርሃምን ምን አለው? ከዘመዶች ተለይተህ ምን በል ውጣ አለው። ስደት። ከዛ በዛ ደግሞ አብርሃም በእንባው ለልጆቹ ሀገር ገዛ ነው ያዳል ቅዱስ እንጦንስ። አብርሃም በእንባው ለልጆቹ ርስት ገዛ። መነኩሴ በእንባው ለምእመናን መንግስተ ሰማያትን ያወርሳል ይላል። እንግዲህ እስቲ ያርግልን። አብርሃም በእንባው ነው፣ በመቃብር ነው የወረሰ። አብርሃም በመቃብር ነው ለልጆቹ ርስት የገዛ። መነኩሴ እየሞተ ሲሄድ ርስት መንግስተ ሰማያትን ለሰዎች ያወርሳል ይላል። እና ስደት ለአብርሃም ርስት ወልዶለታል። እግዚአብሔር ችግሮችን ወደ መልካም ዕድል ይለውጣቸዋል። እና መከራ ሲመጣ ደስ ብሎ እግዚአብሔር ይመስገን። እና ቅዱስ ዳዊት ምንድን ነው ያለው? እምንዳቤ አርሃበ ሊተ፣ ከመከራ የተነሳ ምን አለልኝ ነው ያለው? አስፍቶ ሰጠኝ፣ አሰፋልኝ ብሎ ተናግሯል። እግዚአብሔር ክፉ ወጥመዶችን ወደ መልካም ዕድል ስለሚጠውጣቸው በተስፋ በሉ ምን ይበላችሁ? ደስ ይበላችሁ። 2 ነገር ይቀረኛል እና ትምህርታችን እንጨርሳለን። በተስፋ አንደኛው በተስፋ ደስ ይበላችሁ። አንደኛው የማይረባ ማንነታችን ወደ ትልቅነት ስለሚለውጥልን እግዚአብሔር ደስ የሚለን ተስፋ ይሄ ነው። ወደ መጨረሻ ያመጣሁት እንደውም ትልቁ ነው። እውነት ለመናገር ትልቁ ተስፋችን የማይረባ ማንነታችን ስለሚለውጥልን። ተፋቅሮ ያስተኤግስ፣ ፍቅር ትዕግስትን ያደርጋል፣ ፍቅር ተስፋን ያደርጋል። በሁሉ ተፋቅሮ በሁሉ ያስተአምን ይላል። ተፋቅሮ ወይም ፍቅር በሁሉ ተስፋ ያደርጋል።
ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ሲናገር ፍቅር በሁሉ ምን ያደርጋል የሚለው ተስፋ ያደርጋል። ፍቅር በሁሉ ተስፋ ያደርጋል። እንዳትረሱ። ፍቅር በሁሉ ተስፋ ያደርጋል። ፍቅር በሁሉ ተስፋ ያደርጋል ማለት ምን ማለት ይመስላችኋል? የማይረቡ ሰዎችንን ተብሎ በቃ ገሌ ተመልሶ አይረባም እንግዲህ አየነው እንግዲህ እንደው ገሌን አየነው የሚባል ሰው ተመልሶ ትልቅ ሰው ይሆናል። በማን ንገሩኝ እንጂ በእግዚአብሔር ይሆናል። በእግዚአብሔር ትልቅ ሰው ይሆናል። የማይረባ ሰው ማለት ነው። የማይረባ ሰው ትልቅ ሰው ይሆናል። በመጠን በእድሜ ልትወስዱ ትችላላችሁ፣ በደረጃ ልትወስዱ ትችላላችሁ፣ በማዕረግ ልትወስዱ ትችላላችሁ። ዳዊት በግ ጠባቂ አይደለ? ማንን ነው እረኛ ያደረገው? እግዚአብሔር ንጉሥ ያደረገው ዳዊትን ነው። ጦር የዘመቱትን ወንድሞቹን አይደለም። በግ ከምጠብቅበት ወስዶ ቅዱስ ዘይቱን ቀባኝ አለ። በግ ጠባቂ ነበርኩ። አባቱ እንኳን የናቀውን ሌላ ልጅ የለም ሲባል ኧረ ላልከው ነገር አይሆንም እንጂ መኖር አለ አንድ በግ የሚጠብቃል፣ ለንጉስነት ግን አይሆንም አለው። ሲመጣ ግን ቀርነቅቡ ቦግ ብሎ የተከፈተ ለዳዊት ነው። ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደርገዋል። የሚያስደንቀው ይሄ ነው። ያልተጠረጠረ ሰው ትልቅ ሰው ይሆናል። ያልተጠረጠረ ሰው በእድሜያችን ይሁን በማነሳችን ይሁን። አያችሁ፣ ሕግ የሚያውቀው ስምዖን ፈሪሳዊን ታውቁታላችሁ። ሉቃስ ወንጌል ምዕራፍ 7 ላይ ያለው ይሄ ሰው ሕግ አዋቂ ነው። ትንቢተ ነቢያትን ያውቃል። አንዲት ሽቶ የያዘች ሴት መታ የጌታን እግር በሽቱ ስትቀባው በፀጉሯ ስታድፈው አይቶ ይሄ ሰው ነቢይ ቢሆን ኑሮ ይችን ሴት ስትነካው ዝም ይል ነበር አለ። ትንሣኤውን ግን ከዚህ ሰውዬ ቀድማ ያየች ያች ሴት ናት። የክርስቶስን ትንሣኤ ያየችው ዘመኗን በሙሉ በዝሙት ውስጥ ወድቃ የነበረችው ሕግ ጠንቃቂ ነኝ ንጹሕ ሰው ነው የሚለው አላየም። ያየችው ያች ሰው ናት። እኔ እኮ በጣም ነው የሚገርመው እኮ ከንጹሑ ከድንግሉ ከዮሐንስ ቀድማ ትንሣኤውን ያየችው 7 ጋኔን የነበረባት ማርያም መግደላዊት ናት። 7 ጋኔን እኮ ማለት 7 ትልልቅ ኃጢአቶች የነበሩባት ሰው ናት እንጂ ስለ ጋኔን አይደለም ጉዳዩ። 7 ጋኔን የነበረባት ማለት 7 የኃጢአት አርስቶች የሰፈሩባት ሰው ነበረች። ትንሣኤውን ያሳየት መጀመሪያ እሷን ነው። ከሐዋርያት ቀድማ ምስጢረ መለኮቱን በደብረ ታቦር ካዩት፣ ምስጢረ መንግስትን ከተረዱት፣ ብፅዓን ከተሰጣቸው፣ በመንግስተ ሰማያት በ12 ወንበር ተቀምጣችሁ ትፈርዳላችሁ ከተባሉት ቀድማ ያየችው ያቺ 7 ኃጢአት የሰፈረባት ሰው ነበረች። እግዚአብሔር ከማሰነ ማንነት አውጥቶ የትንሣኤ ብርሃን ለማየት ያበቃል። እውነቴን የምነግራችሁ፣ በራሳችሁ ተስፋ አትቁረጡ። ያዩት እኮ እነዚያ ናቸው። ይገርማል እኮ አያችሁ፣ ስንት ንጹሖች እኮ ነበሩ፣ ደናግል ነበሩ። ሌላስ ያልካዱት ነበሩ። የሐዋርያት አለቃ አድርጎ የሾመው ግን የቱን ነው? ባለትዳር የነበረውን። ከዚያስ ክዶት የነበረውን ማንን ነው? ጴጥሮስን ነው። እግዚአብሔር ከኃጢአት ጉድጓድ አውጥቶ ሰዎችን ትልቅ ሰው ያደርጋል። ትልቅ ሰው ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ከእንዴት ያለ ጥልቅ አውጥቶ ነው እግዚአብሔር ፍሬ እንዲኖር የሚያደርገው። ቃና ዘገሊላ ላይ የነበረውን ወይን ታውቃላችሁ አይደለም? ውሃውን ምን አደረገው ነው የሚለው? ወይን ነው አይደል ያደረገው? ውሃውን ወይን ነው ያደረገው። ውሃ ስራው ምንድን ነው? ደካማነት፣ ቅዱስ ዮሐንስ አፈወርቅ እንደሚለው። ሌላስ? አለመረጋጋት፣ ጣዕመ ቢስ መሆን፣ ቁልቁል መፍሰስ፣ እንደዚህ ያሉ ጠባዮች ነው ያሉት። እና ደካማ የነበረውን ምንም እንደው ለጽድቅ እዚህ ግባ የማይባለውን ሰው ክርስቶስ ከለወጠው ጣዕም ያለው ይሆናል። ጣዕም የሌለው ሰውዬ ቁልቁል የወረደው ማለት ኃጢአት አውርዶ የሚጥል ነው። ውሃታችን እንደሚፈስ ሰዎች ከክርስቶስ ሲለዩ የወረዱ ይሆናሉ። ወድቀው መቀመቃት ይወድቃሉ። እነዚያ እንደገና ተመልሰው ጣዕም እንዲሰጡ ወርደው የኃጢአት መሰረት የሲኦል መሰረቷ የሆኑ ሰዎች ተመልሰው መዓዛቸው ለሌላው የሚተርፍ ለራሳቸውም ለሌላውም ደስታ የሚሰጡ መሆን ይችላሉ። ያልተረጋጉ ባካኞች የነበሩትን መልሶ እግዚአብሔር ለሰው ደስታ ጭምር እንዲሰጡ ያደርጋቸዋል። ሰው ጭምር የሚያሰቃዩ ለሰው ረፍት የነሱ ሰዎች ተመልሰው ለሰው ደስታ እንዲሆኑ ማድረግ ይችላል። እግዚአብሔር ነው ይህን የሚያደርገው መልሶ። እግዚአብሔር በጣም ከድቅድቅ ነገር አውጥቶ እንዴት መልካም እንደሚያደርግ የምታዩት
ሰኞ ዕለት የነበረውን ፍጥረት ስታዩ ነው። ከዚህ እስከ ብሩህ ሰማይ ምን መልቶ ነበር? ውሃው ላይ ምን ነበር? አቤት ውሃ ነበር። ውሃው ላይ ምን አለ? ጨለማ ነበር። እና በጣም በጥልቅ ኃጢአት ውስጥ ያለን ሰው ነው የሚወክለው ይሄ ሰው፣ ይሄ መሬት ማለት ነው። ምድር አትታይም ነበር የሚለው ይሄ ነው። ኃጢአቱ ድንቁርናው ሰፍኖበት የመጨረሻ ጥልቅ ጉድጓድ ውስጥ እማይምቅ ጸዋይኩ ከግዚኦ ብሎ የሚናገር እንደ ቅዱስ ዳዊት ከጥልቁ ጠራሁ ብሎ የሚጠራ ጥልቁ ውስጥ ጨለማ ነበረ ይላል። ደስ የሚለው ነገር ላዩ ላይ ምን ነበረ? መንፈስ ቅዱስ ሰፎ ነበረ። ግን ልብ በሉ በጣም ጥልቅ ውሃ ነው። ከዚያስ እላዩ ላይ ጨለማ አለ። እጨለማው ላይ ግን መንፈስ ቅዱስ ነበር። የኃጢአት ጥልቅ ውስጥ ሆኖ በዚያ ላይ ድንቁርና ተጨምሮባቸው ገጸ ነፍሳቸው ለእግዚአብሔር የማይታይ ፍጹም ጥቁር ጨለማ የሆኑና ሲኦል የሆኑ ሰዎች ራሱ እግዚአብሔር ውሃው ይሰብሰብ ብሎ በሰበሰበው ጊዜ ለእግዚአብሔር የሚታዩ መልካም ምድር ሆነው ይወጣሉ። ከዚያስ ምን ያደርጋል እግዚአብሔር? ውሃውን ጥልቁን በንስሐ ይሰበስበዋል። መንፈስ ቅዱስ በዚያ ጥልቅ ላይ ሰፎ መታየቱ ምንድን ነው? ድንቁርናም የኃጢአት መቀመቅ ወይም ጥልቅ ውስጥ ያሉ ሰዎችንም መንፈስ ቅዱስ ክንፉን ሰፎ ንስሐ እስኪገቡ ድረስ ያሳስባቸዋል። በቅዱስ ረድኤቱ ይጎበኛቸዋል፣ ያመውቃቸዋል፣ ያሟሙቃቸዋል። ንስሐ እንዲገቡ ያስለቅሳቸዋል፣ ይገፋፋቸዋል። ሞት ትዝ እንዲላቸው ያደርጋቸዋል። ፍርድ ትዝ እንዲላቸው ያደርጋቸዋል። የእግዚአብሔርን ፍቅር አሳስቦ እንዲያለቅሱ ያደርጋቸዋል። ድንገት ያነቃቸዋል። ድንገት ሌሊት ይቀሰቅሳቸዋል። መንፈስ ቅዱስ ምንጊዜም በጥልቁ ላይ ሰፎ ይኖራል። ማለት ጥልቅ ኃጢአት ባለባቸው ሰዎች ላይም መንፈስ ቅዱስ በረድኤቱ ንስሐ ይገቡ ዘንድ ሳይለያቸው ይኖራል። ከዚያ ውሃውን በንስሐ ይሰበስብላቸዋል። ከዚያስ ምን ያደርጋል? ምድር ምን ትበል ይላል? ታብቅል ይላል። እነዚህ ሰዎች እንዲያበቅሉ ወፍሬሁኒ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬው ምንድን ነው ይላል? ይታወቃል። ምንድን ነው? ፍቅር፣ ሰላም፣ ሂሩት፣ ትዕግስት። ፍቅርን፣ ትዕግስትን፣ ሰላምን፣ አንድነትን፣ በጎነትን፣ ቸርነትን እንዲያፈሩ ያደርጋቸዋል። ኒ ሀቤ እንቲአ የሰናይት ርግቤ እስመ አይንትኪ ዘርግብ ይላል። አይንትኪ ዘርግብ ማለት ምን ማለት ይመስላችኋል? ፍቹ አይኖችሽ እንደ ርግብ ነው ይላል። አይኖችሽ እንደ ርግብ ነው ማለት መንፈስ ቅዱስ በጥልቅ ኃጢአት ውስጥ ባለ ሰውነት ላይ ሰፎ ይኖርና ያንን ሰው ወደ ንስሐ ከመለሰው በኋላ መልሶ እንደማን እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እስራኤል ማለት ነጻሪ ከማምላኩ ካህሊ ከማምላኩ ማለት ነው ይላሉ አባቶቻችን። እንደ መንፈስ ቅዱስ አጥርቶ የሚያይ ያደርገዋል። ኃላፊያትን መጻያትን የሚያውቅ የሰማይና የምድር መጋረጃ ዘመንን ከማየት የማይከለክለው እግዚአብሔርን እያየ የሚደሰት ያደርገዋል። ይህ የንስሐ ኃይል ነው። እግዚአብሔር የማይረቡ ሰዎችን መልሶ እንዲረቡ አድርጓቸዋል። እኔ እና ከሁለት ነገር እንድንጠነቀቅ ነው። እስኪ በተስፋ ደስ ይበላችሁ በሉ። አንደኛው በራሳችን ተስፋ ከመቁረጥ እንድንድን ነው። እውነት ለመናገር ማለት ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው አይመለስልኝም ብሎ ስለሚያስብ፣ አይመለስም ወደ ጽድቅ ብሎ ስለሚያስብ። ሁለተኛው እኔ ማሳሰብ የፈለግኩት ምንድን ነው? በሰዎች ተስፋ እንዳንቆርጥ ነው። እንዲሁ እገሌ አይረባም ማለት ማቆም አለብን። ሰማችሁኝ? ጠበቅነው፣ አየነው፣ እገሌ አይረባም አይባልም። ሰው አይረባም ያለውን ማን እንዲረባ ያደርገዋል? መቼ ሊያደርገው ይችላል? መጨረሻ ላይስ ቢሆን እዩት። ሉቃስ ወንጌል ምዕራፍ 13 ላይ ያለ አንድ ታሪክ አለ። አንድ አትክልት ጠባቂ ነበር አይደለም? የአትክልት ባለቤት አለ። ጠባቂ ሾመለት፣ ቅጥር ቀጠረለት፣ ፋንድያ አፈሰሰለት በሙሉ። ያንን ፍሬ በመጀመሪያው ዓመት መጣና ማፍራቱን ላይ መጣ። አፍርቷል? አላፈራም? በሁለተኛው ዓመት አቤት፣ በሶስተኛው ዓመት አላፈራም። ይሄ ምን ማለት ይመስላችኋል? ያ የአትክልቱ ባለቤት ማን ነው? ክርስቶስ ነው የአትክልቱ ባለቤት። እኔ በጣም ነው የሚገርመኝ፣ እውነቴን ነው። በመጀመሪያው ዓመት መጣ፣
ፍሬ አላገኝም ማለት ማለት በወጣትነታችን ነው። አሁንም ደግሞ እንግዲህ እነዚህ ሰዎች ታገስኳቸው፣ እንግዲህ 20 ዓመት ታገስኳቸው፣ ምንም በ20 ዓመታቸው ፍሬ አላገኘኋቸው፣ አይረቡም አይልም። አሁን እናንተ አንድን ሰው 20 ዓመት ለፍታችሁበት እንደው እንግዲህ ይረባል ትላላችሁ? አንልም። 20 ቀንም የሚናገር የለም። ከዚያስ ሁለተኛው ዓመት መጣ፣ በጉልማሳነት መጣ። ከ40 እስከ 60 ዓመት ደግሞ አሁንም ቢሆን መምጣቱን አያቆምም እሱ። እዚህም ውስጥ ፍሬ አላገኝም። አንድ ሰው 60 ዓመት ሙሉ ለፍታችሁበት እንዴት ተስፋ ትጥሩበታላችሁ? ከዚያስ ሶስተኛው ዓመት ላይ መጣ። ከ60 ዓመት በላይ ባለው በሽምግልና ዘመንም እግዚአብሔር በእኛ ላይ ሁልጊዜ መመላለስን አያቆምም። አርጅቷል እንደው ብሎ እንግዲህ አርጅቶ እንግዲህ አይረባም አይልም። በስተርጅና ይመጣል። መጥቶ ደግሞ መጨረሻ ላይም ቢሆን ይመክረናል። ይኸው ሲወለድ ንጹሕ ሆኖ ተወልዶ በሕፃንነቱ ያልተስተካከለውን፣ ወጣቱ ነው ያልተስተካከለውን፣ ጉልማሳውም ያልተስተካከለውን፣ ኑሮ ያልተስተካከለውን ወንበዴ እኮ ሲሞትም ቢሆን መለሰው አይደለም? ሲሞት ራሱ መለሰው። እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከእኛ መምጣቱን አያቆምም። ነፍሳችን እስከሚወጣ ድረስ መድኃኔ ዓለም እኛን ከመፈለግ የሰለቸበት ጊዜ የለም። ልጅ እያለን ይፈልገን ነበር። ወጣት እያለን ይፈልገን ነበር። ጉልማሳ እያለን እየፈልገን ነበር። አርጅተን ይፈልገናል። እስከምንሞት ይፈልገናል። ይህ ትልቅ ተስፋችን ነው። እውነት ልንገራችሁ፣ እኔም እንደ ራሴ እናንተም ሁላችሁም በራሳችን ተስፋ የለን ነው። ሁልጊዜ ግን ስለሚፈልገን በዚህ ደስተኞች ነው። ሁልጊዜ ይፈልገናል። የሰው ልጅ የጠፋውን ምን ሊያደርግ መጥቷል ነው። በጣም ነው እኮ የሚገርም። አይገርማችሁም? ይሄ እኮ ትልቅ ተስፋችን ነው። የሰው ልጅ የጠፋውን ሊፈልግ መጥቷል ማለት ነው። እስኪ እኔ ራሴ ምንድን ነው ብላችሁ አስቡ። የጠፋሁ ነኝ ብላችሁ አስቡ እስኪ። የጠፋሁ ነኝ በሉ እስኪ። ግን አሁንም ምን ያደርግልናል? ብንጠፋ እንኳን ማለት ነው። እንዲህ እኮ መጥፋት እኮ አለመኖር ማለት ነው። ብንጠፋ ራሱ እግዚአብሔር ይፈልገናል። የሉቃስ ወንጌል ምዕራፍ 15 ላይ ያለው ምንድን ነው? ያ ዕቃ ጠፍቷት የምትፈልገው ሰው ምንድን ነው? መኖር እኮ ቢያንስ እንደው በቁሙ ኑሮ መበላሸት አለ። መጥፋት እኮ አለመኖር ነው። ፈጽሞ እግዚአብሔራዊ መልካችን ጠፍቶ ሌላ ቁስ እስከምንሆን ድረስ ነው። ማሰብ ያቆምን ሰዎች እስከምንሆን ድረስ እስከዚያ እንኳን ብንወርድ እግዚአብሔር ይፈልገናል። እግዚአብሔር ከፈለገኝ እኔ ሰው ባይፈልገኝ ባይፈልገኝ ብቻ እግዚአብሔር ይፈልገናል። ስለሚፈልገን በተስፋ በሉ አቤት። ዓለም የሚፈልጉትን ምን ያደርጋል? ይፈልጋል። እግዚአብሔር የማይፈልጉትን ይፈልጋል። የማይፈልጉትን ጭምር ነው የፈለገ እኮ። እስቲ ለሚቸነክሩ እጆች እኮ ነው አባ ስራይ ሎሙ እያለ የጸለየላቸው ለሚወጉት እጆች። እና በእግዚአብሔር ተፈላጊ ነኝ ማለት ሁልጊዜ ብርታት የሚሆን ጉልበት ነው። በተስፋ የመጨረሻ ተስፋ የምናደርገው ለምንድን ነው? መንግስቱን ስለሚያወርሰን ተስፋ እናደርገዋለን። ተስፋችን ያ ነው እንግዲህ የምንጠባበቀው፣ መንግስቱን ያወርሰናል። እና ያንን ተስፋ ስለሰጠን ደስ ይለናል። የመንግስተ ሰማያት ሰዎች ስለሆን ማለት ነው። የመንግስተ ሰማያት እድል ስላለን ደስ ይለናል። እንዴት አንድ ቃል ገብቶልናል። መጥቼ ምን አደርጋችኋለሁ ብሎ እወስዳችኋለሁ ብሎናል። ከዛስ እወስዳችኋለሁ ብቻ አይደለም፣ መጥቼ ወስዳችሁና የሆነ ጥሩ ቤት አኖራችኋለሁ አይደለም ያለ። ምንድን ነው ያለ? ከእኔ ጋር ትኖራላችሁ ነው። ደስ ነው የሚለው እኮ አይላችሁም? ንገሩኝ እንጂ ማለት ኃጢአት ስንሰራ ብንረሳውም እስቲ ባይሆን አሁን ደስ ይበለን። ባይሆን ከማን ጋር ትኖራላችሁ ነው ያለ? ከእኔ ጋር። ይህ በጣም ነው ደስ የሚለው። እሱ ጋር የመኖር እድል እውነት ነው። ማየት እንኳን ድፍረት የሌለን ሰዎች እሱ ጋር የመኖር ይገርማል እኮ። እንዲሁ ከክርስቶስ ጋር መኖር እንዴት ያለ እድል ነው በእውነት። ጌታ እኮ በተወለደ ጊዜ ሰዎች ለማየት ኑ ንራዩ ለወልደ መንክራት ኑ እንየው እያሉ፣ እንዲያውም አረጋዊ መንፈሳዊ እንደሚተርከው ሴቶችም እመቤታችን እየቀሙ እያቀፉባት እሷም እንደ ሰው ነበር የሚደርሳት ይባላል። መንገድ ስትሄድ በጣም የሚሳሳለት ነበር። ከሱ ጋር ለዘላለም ሳይለዩ መኖር፣ መንግስተ ሰማያት አውርሳችኋለሁ፣ ከሞት አድናችኋለሁ ቢለን
እሱም ድንቅ ነው። ግን ይሄ ባልደነቀን የሚደንቀ ግን ማንኛውም ሰው ከንጉሱ ቤት ከንጉሱ ጋር እኩል ይኖራል። የንጉሱ ጎረቤት ሆኖ አይደለም የሚኖረው፣ ከንጉሱ ጋር አብሮ ያድራል በአንድ ቤት ውስጥ። ማንኛውም ሰው። ይሄ እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። አንድ ንጉስ የፈለገ ሰፊ ቤተ መንግስት ቢኖረው አንድ ቤት ውስጥ ከሁሉም ባለሟሎቹ ጋር ሊያድር አይችልም። እግዚአብሔር ግን ካህሊ ነውና ከሁላችን ጋር እኩል አብሮን ያድራል መንግስተ ሰማያት ውስጥ። በጣም የሚያስገርመው ደግሞ ያችን መንግስተ ሰማያት ለመውረስ ኃጢአተኛ ብንሆን እንኳን እስከ ቀዝቃዛ ውሃ ድረስ ወርዶ ሊሰጠን ምን ብሎልናል? ቃል ገብቶልናል። እንግዲህ ከዚህ በላይ ምን ያርግ ትሉታላችሁ? ማር ምናምን ቢል አጉል ነው። በእርግጥ መቼም ሰርቆም ቀጥፎም ሰው ማር ሊያቀርብ ይችላል። ግን ሲሰርቅ አናቱን ቢባልስ? ማር ቢባል ስንት ያገኛል? ወተት ቢባል ስንት ያገኛል? ወርቅ ቢባል ስንት ያገኛል? ሁሉም ያገኘው ምን ማለት ነው? ውሃ። አሁን ውሃ ሲል ውሃ አምጡና መንግስተ ሰማያት እንኮ አንዳንድ ሊትር ውሃ አምጡ ማለት ነው አይደለም። ውሃ ሁሉ ያገኘዋልና የተናቀ ነገር ነው። ትንንሽ ነገሮቻችሁን ይዛችሁም ቢሆን የኔ ፍቅር ከጸናላችሁ ትድናላችሁ ነው እንጂ ስለ ውሃ አይደለም ማውጋት የፈለገ። ውሃ የተናቀ እንደሆነ በትንንሽ ነገሮቻችሁ እንኳን እኔ ከእናንተ ትልቅ ነገር አልፈልግም ነው የምፈልገው፣ እናንተን ነው። ባላችሁ ነገር መንግስቱን መውረስ ትችላላችሁ። እውቀት ካለ እውቀት፣ ከሌለህም ሰውነት ግን ሀብት ካለ በሀብት መጹ ተሰጠ ለክርስቶስ ሁሉን ተተ ከሌለህም ምስጋናህን አመስግነ። ውሃን ሁሉ ያገኘዋል። ሁሉ ሰው በሚያገኘው በመጠኑ መንግስተ ሰማያት ትሰጠዋለች። መንግስተ ሰማያት በመካከላችሁ ናት። መንግስተ ሰማያት ይብልዋ ነያ ከያክ ወነያ ዘየ መንግስተ እግዚአብሔር ሰ ነያ ማይከሌክሙ ሉቃስ 17 ቁጥር 21 ላይ መንግስተ ሰማያት ክንፍ ኖሯት በራ ግኖሯት ተሽከርክራ አትመጣም። መንግስተ ሰማያት በመካከላችሁ ናት ብሏል። በመካከላችሁ ናት ማለት በነማን? በነ ገብረ ሥላሴ በነ ወለተ ሥላሴ። በማንም ሰው ቆርቆሮ ቤት ካለው በቆርቆሮ ቤቱ፣ ጎጆ ቤት ካለው በጎጆው፣ ረጅም ሰው ከሆነ በዛው፣ አጭር ከሆነ በዛው፣ ደካማም ከሆነ በድክመቱ በመጠኑ ልክ መንግስተ ሰማያትን ሊያወርሰው እግዚአብሔር ፈቃደኛ ነው ለሰው። የእንጦንስን ያህል ሳትጋደል፣ የጊዮርጊስን ያህል ሳትፈጭ፣ የጳውሎስን ያህል አንገት ሳይቆረጥ፣ የጴጥሮስን ያህል ተዘቅዝቀ ሳትሰቀል አይለውም። በመጠኑ መንግስቱን ያወርሰዋል። በቁራሽ እንጀራ ያወርሰዋል። መረቡን ብቻ ሰጥቶ ያወርሰዋል። እንደ ጴጥሮስ ሁለት ድቃቂ ሳንቲም እንደጣለችውም ባለችው ነፍስና ስጋውን ብቻ ይዞ በመቅረብ በህሊናው እግዚአብሔር መንግስቱን ያወርሰዋል። ለድሃው እንደ ድህነቱ፣ ለሀብቱ እንደ ሀብትነቱ። እንደዚህ አድርጎ የሚሰጥበት መንግስት የእግዚአብሔር መንግስት ብቻ ነው ዘመዶች። ሌላው መንግስት ላለው ይሰጣል፣ ለሌለው ፊት ያዞራል። የእግዚአብሔር መንግስት ግን ለሁሉ ይሆናል። በተስፋ ደስ ይበላችሁ ወንሴፎ ብሎ ምንድን ነው ያለው? ትንሣኤ ሙታን። እንደው በዚች ምድር እንደ ነገሩ ሁነን ብንኖርም ወንሴፎ ምንን ተስፋ እናደርጋለን? ትንሣኤን ሙታንን ተስፋ እናደርጋለን። በዚህ ዓለም ስንሞላ ስንጎድል፣ ስንወጣ ስንወርድ፣ ስንርቅ ስንቀርብ እንኖራለን። ግን አዝማነ መንግስተ ሰማያትን ሀዩ ከመመላእክትን ተስፋ አድርገን እንኖራለን። ክርስቶስን ለዚች ምድር ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን ይላል ቅዱስ ጳውሎስ። እና ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌ ውእቱኒ የሄሉ ምስሌ ካለ በኋላ ዋና አነሳው በዳህሪት ዕለት ሥጋዬን የበላ ደሜን የጠጣ ተስፋው ምንድን ነው ስንለው በመጨረሻው ዘመን አስነሳዋለሁ ብሏል። እና መንግስተ ሰማያት አለ። እንግዲህ የምግብ ጊዜም ያልፋል አይደል? የረሃብ ጊዜም ያልፋል። የጤንነት ጊዜም ያልፋል። ህመምም ያልፋል። እስራትም ያልፋል። ነፃነትም ያልፋል። የማያልፍ መንግስተ ሰማያት ግን አለ። ያችን በቸርነቱ ለማየት ያብቃን። በተስፋ እንደዚህ አድርጎ ሰውን ወዶ መንግስቱን ሊያወርሰን ተስፋ በሰጠን በተስፋችን በኢየሱስ ክርስቶስ ደስ ይበላችሁ በሉ እንጂ
ደስ ይበላችሁ። እግዚአብሔር በተስፋ ደስታውን ያድለን።